ሰላም እንዴት ናችሁ? ፋና ነኝ ከፋና ጥበብና ሽፎን። በዛሬ ቪዲዮአችን ይዘንላችሁ የቀረብን ልብሶች እንግዲህ በጣም ኳሊቲያቸው ጨመር ያለ ከሁሌው የተለዩ ሃይ ኳሊቲ የሆኑ የሳተን ሽፎኖችን ነው ይዘንላችሁ ወደ እናንተ የመጣን። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩና የወደዳችሁትን ማዘዝ ትችላላችሁ። ሌላ ሀበሻ ልብሶችን የምትፈልጉ ሰዎች ደግሞ ከዚህ በፊት በነበረው ቪዲዮዎች እየገባችሁ ማዘዝ ማየት ትችላላችሁ። እናመሰግናለን። እሺ እንግዲህ ዛሬ የምናሳያችሁ ቆንጆ ሃይ ኳሊቲ የሆኑ የሳተን ሽፎኖች ተሰርተውና ሳይሰሩ ደግሞ በጣም ልዩ የሆኑ ጨርቆችን ነው ይዘንላችሁ የመጣ ነው። እኔ ከለበስኩት ስንጀምር እንግዲህ በጣም የሚያምር ቆንጆ አንደኛ ደረጃ የሳተን ጨርቅ ነው። እንደምታዩት በጣም ያምራል። ይሄ ለጥምቀትም ለሰርግም ለክርስትናም ለማጀቢያ ለፈለጋችሁት ፕሮግራም መሆን የሚችል ነው ማለት ነው። አርበ ሰፊ ነው። በጣም ነው የሚያምረው። ከ4 እስከ 6 ሜትር ባለው ውስጥ መሰራት ይችላል እንደየሰው ምርጫ። 4 እና 5 ግን ሁሌ የምንሰራበት የተለመደ በቂ የሚባል ጨርቅ ነው ማለት ነው። ጨርቁ እንደምታዩት አርበ ሰፊም ነው። ከትልቅ ነጠላ ጋር ይሰራል። እንዲሁም ደግሞ ከወገብ በላይ የስፌት ስታይል በመረጣችሁት አይነት የሰውነታችሁ ጋር የሚሄድ የስፌት ዲዛይን መምረጥ ትችላላችሁ ማለት ነው። ይሄ ካሁን በፊት እንግዲህ ከዚህ በላይ ነበር የሚሸጠው። የዛሬ ዋጋችን ይሄ በጣም ኳሊቲ ጨርቅ ነው ብያለሁ። ተሰርቶ አልቆለት ከነጠላው ጋር 8500 ብር ነው። በጣም ለስላሳና ሻይን የማያደርግ ቆንጆ የውስጡ በኩል እንኳን የሚያምር ጥራት ያለው ሳተን ሽፎን ነው። የነዚህ ነጠላ እንግዲህ ነጠላውን ብዙ ጊዜ ሰዎች ስለሚጠይቁን የዚህ ነጠላ የምናዘጋጀው እንደዚህ ሆኖ ጥለቱ በተመሳሳይ ከለር ነው የሚሆነው ማለት ነው። ይሄ በጥበብ ነጠላ ወይም ደግሞ በጥልፍ ዲዛይን ለሚፈልጉ ደንበኞቻችን ደግሞ ያው በውስጥ መስመር አዋርተውን ኤክስትራ ጨምረው በጥራት ይሰራላችኋል ማለት ነው። ይሄ በተለመደው ነጠላ በየትኛውም አይነት አሰራር ተሰርቶ አልቆለት 8500 ብር ነው። ወደ ቀጣይ ልብስ ስንሄድ ደግሞ እዚህ ጋር ይህንን ልብስ እናያለን። በጣም ነው የሚያምረው። በጣም ቆንጆ ጨርቅ ነው። የጨርቁ ልስላሴ እንደዚህ በአካል ነክታችሁ ብታዩት ቆንጆ ነው። ውስጡ እንደዚህ እንደምታዩት ያምራል። ውስጡ ነጭ የሆነው እና ደግሞ ሳተንነቱ ሻይን የሚያደርገው የሽፎኑ አይነት ኳሊቲው ይለያያል ማለት ነው። ከዚህ በፊት ባሉት ቪዲዮዎች እንግዲህ የሳተን ሽፎኖች በጣም ልዩነት እንዳላቸው ደጋግሜ ተናግሬያለሁ። አንደኛ፣ ሁለተኛና ሶስተኛ ደረጃ አለው። በየጊዜው ደግሞ የሳተን ጨርቅ ኳሊቲውን እየጨመረ እየተሻሻለ ነው የሚመጣ። ይሄ እንደምታዩት በጣም የሚያምር ዲዛይኑም ቆንጆ ነው። ሲነካም ደግሞ ማቴሪያሉ በጣም ለስለስ ያለ ለሰውነት የሚመች ሲሰራ ደግሞ በጣም ውበት ያለው ሽፎን ነው ማለት ነው። ይሄ እንደምታዩት ከታች ያለው ጥበብ የመሰለ ዲዛይን አለው። ከወገብ በላይም እንደዚሁ ቶፕ የመሰለ ከዚህ የተወሰደለት ነው። የስፌት ዲዛይኑ ደንበኛችን በመረጠችው ምርጫ ነው የሰራንላት። በጣም ያምራል። እንደምታዩት በጣም ሰፊ ነው አርቡ። ለየትኛውም ሰውነት መሆን የሚችል ነው ማለት ነው። ነጠላ ደግሞ እንደዚህ ከሽፎኑ ጋር የሚሄድ ከለር ነው ያደረግንላት ማለት ነው። ይሄ ደንበኛችን በመረጠችው ምርጫ ነው የተሰራላት። ነጠላው ጥበብ ነጠላ ወይም ደግሞ የጥልፍ ነጠላ ይሁን ከተባለ ደግሞ ሁሌ እንደምንለው በደንበኛዎቻችን ምርጫ መሆን ይችላል። ይሄ ኖርማል ለሽፎን የምንጠቀመው አጣፍቶ ለመልበስ ደግሞ በቂ የሚባል ነጠላ ነው። ነጠላው ከዚህ የበለጠ እንዲተልቅ ከተፈለገ ደግሞ ያው በልዩ ትዕዛዝ ማዘዝ ይችላሉ። ይሄም በተመሳሳይ ተሰርቶ አልቆለት ቆንጆ ሆኖ 8500 ብር ነው። ይሄኛው ሽፎን እንግዲህ ሁለት ከለር አለው። እዚህ ጋር የምናየው የቀይ ቡኒ ወይም በርገንዲ ከለር ነው። ሌላኛው ከለር ደግሞ ወደ ግሬ ወይም ጎመን ከለር አለው። እሱንም ደግሞ ብትን ጨርቅ የተሰራ ሳምፕል ስለሌለን ብትን ጨርቁን እናሳያችኋለን። ሁሉም ውስን ፍሬ ነው ያላቸው። ቢበዛ 3 ወይም 4 የሚሆን ለ3 ወይም ለ4 ሰዎች የሚሆን ጨርቅ ነው ያለው። ቶሎ ማዘዝ ነው የሚጠበቅባችሁ። እዚህ ጋር የምናየው ደግሞ ያምራል። በጣም ቆንጆ ሳተን ጨርቅ ነው። ይሄም ሃይ ኳሊቲ ነው። ይሄም በተመሳሳይ ያው መገተሪያው ነው ይሄኛው ትንሽ ቀለል ያለ የሚመስል እንጂ ይሄም በተመሳሳይ አርበ ሰፊ ሲለበስ በጣም ዘንፈርፈል ያለ እንደዚህ አይነት ስፋት ያለው ማለት ነው። የሳተን ሽፎኖች ሲሰሩ እንደዚህ ሰፊ ናቸው። አርበ ሰፊ ነው። 4 አርቡ በራሱ በጣም በቂ ነው። ከዚህ የበለጠ ደግሞ ሰፋ እንዲል ከተፈለገ በደንበኛ ምርጫ ሜትሩን በፈለጋችሁት አይነት ምርጫ መጨመር ይቻላል ማለት ነው። ይሄ በጣም ነው የሚያምረው። አርበ ሰፊ ነው። ይሄኛውን በተመሳሳይ ደግሞ አሻንጉሊት ላይ ስለሆነ ያልሰፋ ሊመስል ይችላል እንጂ በጣም ቆንጆ ተመሳሳይ አርብ ያለው ዲዛይኑ ብቻ ነው ለየት የሚል። የጨርቁ ጥራትም ደግሞ በተመሳሳይ ቆንጆ የሚባል ኳሊቲውን የጠበቀ ጨርቅ ነው። ወገብ በላዩም ወገብ በታችሁም ሽፎን ስራ በደንበኛ ምርጫና ለሰውነታቸው በሚመች አይነት አሰራር ነው እነሱ በመረጡት ምን ሰራላቸው ማለት ነው። ይሄ ሁሌ እንደምለው የተለመደ ከሽፎን ጋር የምናዘጋጀው ነጠላ ነው። ይሄኛው ሽፎን ዋጋው የተወሰነ
እኔ ከለበስኩት እንዲሁም ደግሞ ሌላኛው አሻንጉሊት ካደረገችው ጋር የተለያየ ዋጋ ነው ማለት ነው። ይሄኛው ተሰርቶ አልቆለት በዚህኛው ነጠላ 7500 ብር ነው። ይሄንን መስመሩን ሪጋውን ለማይፈልግ ሰው ደግሞ በልሙጥ መነን ነጠላ ማድረግ ይቻላል። ሌላው ነገር ይሄኛው ነጠላ ያንስብናል፣ ነጠላ እንዲተልቅ እንፈልጋለን፣ ወይም ደግሞ ጥለቱ ልሙጥ ከሚሆን ለየት ያለ ዲዛይን እንፈልጋለን ለሚሉ ሰዎች ደግሞ እንደዚህ በጥልፍ ማች ጥልፉ በሽፎኑ ማች አድርገን ፈርጥ ጨምረን እንሰራላቸዋለን። ይሄ እንግዲህ ላይት ብሉ ለሆነ ሽፎን የተሰራ ነው። ሽፎኑን ለጊዜው ስላላሳየናችሁ ነው። ከሽፎኑ ጋር ሲታይ በጣም የሚያምር ቆንጆ ማችነቱ በጣም ደስ የሚል ነጠላው እንዲሁም በጣም ትልቅ በተፈለገው መጠን ማስረዘምም ማሳጠርም ይቻላል እዚሁ እጃችን ላይ ስለሚዘጋጅ ማለት ነው። ይሄ ደግሞ በተመሳሳይ እኔ በለበስኩት ሽፎን ነጠላው ቢዘጋጅ ሽፎኑን ይበልጥ ያደምቀዋል ማለት ነው። እንግዲህ በእንደዚህ አይነት ነጠላ እና በጥበብ ነጠላ ለምትፈልጉ ሰዎች ኤክስትራ ያስጨምራል ማለት ነው። በቀጣይ እንግዲህ የምንሄድ ወደ ብትን ሽፎን ጨርቆች ነው፣ ያልተሰሩ ሽፎኖች ማለት ነው። እዚህ ጋር የምንመለከተው በጣም ያምራል፣ ቆንጆ ነው። ይሄን ያደረኩት ነው። እሺ በመቀጠል ደግሞ ማሳያችሁ ይሄንን ለየት ያለ ቢጫ ከለር ነው። ደማቅም ደብዛዛ የሚባል ከለር አይደለም። በጣም የሚያምር ቆንጆ ቢጫ ከለር ነው። ቢጫነቱ ወጣ ያለ ያልጮኸ ከለር ነው። እንደምታዩት የአበባው ዲዛይን ወይም የፍላወሩ ዲዛይንም ደግሞ በተመሳሳይ ዝም ያለ ከለር ነው። ከየትኛውም የሰውነት ከለር ጋር የሚሄድ ነው። እንዲሁም ደግሞ የስፌት ስታይል ለሰውነታችሁ የሚመች ከሰውነታችሁ ጋር የሚሄደውን የትኛውንም አይነት ስታይል መምረጥ ትችላላችሁ። የነዚህ ሽፎን በጣም የሚያምር ጥራት ያላቸው ጨርቁ ደግሞ በጣም ለሰውነት ምቾት ያላቸው ነው። ይህም በተመሳሳይ ተሰርቶ አልቆለት በኖርማል ነጠላ 8500 ብር ማለት ነው። በጣም ቆንጆ ጨርቅ ነው። ያው ነክታችሁ ወይም መጣችሁ በአካል ብታዩት የጨርቁ ኳሊቲ ይታወቃል ማለት ነው። ይሄ ደግሞ እንደምታዩት ሞቅ ያለ ከለር ነው። እስካሁን ካየነው ፈካ ይላል የተወሰነ። ያው ሰማዩም አረንጓዴም አይደለም መሀል ላይ ያለው መደብ፣ ከላይ ያለው ደግሞ የተለያየ ዲዛይን የሚያምር ቆንጆ ዲዛይን አለው። ሁሉም ሽፎኖች ደግሞ ውስን ፍሬ ነው ያላቸው። ለ3 ወይም ለ4 የሚሆን ስቶክ ስለሆኑ ተደጋግመው የሚገኙ አይነት ጨርቆችም አይደሉም። ይህም በተመሳሳይ እንግዲህ በየትኛውም የስፌት ዲዛይን በተለመደው የነጠላ የሽፎን ነጠላ ተሰርቶ አልቆለት 8500 ብር ማለት ነው። እሺ እዚህ ጋር የምትመለከቱት ጨርቅ ደግሞ በጣም የሚያምር ይበልጥ ደግሞ ፈካ ያለ የሰውነት ከለር ላለው ሰው ከቀይ ወይም ከቀይ ሴት ጋር የሚሄድ ጨርቅ ከለር ነው። እንደምታዩት ጎመን ከለሩ ዝም ያለ ነው። ይሄ ማለት እዚህ ጋር አሻንጉሊቷ ለብሳ ያለው ላይ በሁለት ከለር አስገብተንላችኋል፣ በበርገንዲ እንዲሁም ደግሞ በጎመን ከለር ብለን ነበረ። ጎመን ከለሩ እንደምታዩት ተሰርቶ ሳምፕል አላሳየናችሁም፣ አዲስ ጨርቅ ከመሆኑ የተነሳ ብትኑ ነው ያለን። ብትኑ ደግሞ ይህንን ይመስላል። ብትኑን በተመሳሳይ ውስን ፍሬ ነው ያለው። ያው ሳያልቅ ቶሎ ቶሎ ማዘዝ ነው የሚጠበቅባችሁ። ይህም በየትኛውም አይነት የስፌት ዲዛይን በኖርማል ነጠላ ተሰርቶ አልቆለት ከጥሩ አሰራር ጋር 8500 ማለት ነው። እዚህ ጋር የምታዩት እንግዲህ ከሽፎን ዲዛይን የተለመደ ነው። እንደምታዩት በጣም ያምራል፣ አይታይም። ነገር ግን ይሄ አበባ ቅርጾቹ ከለር የላቸውም፣ ዲዛይኑ ላይ ግን ወጥተዋል ማለት ነው። በጣም ለየት ያለ ሃይ ኳሊቲ የሆኑ ሽፎኖች ናቸው። እሺ በመቀጠል ደግሞ ማሳያችሁ ብትን ጨርቅ። ይሄም በተመሳሳይ እስካሁን ካሳየናቸው በጣም ጥራት ያለው ጨርቅ ነው። በዛሬ ቪዲዮአችን የቀረቡት ኳሊቲያቸውን በጣም የጠበቁ ነው። ሁሌ ከምናሳያችሁ ሳተን ሽፎኖች እንደተናገርኩት በየጊዜው ጥራታቸውን እያሻሻሉ ስለሚቀርቡ በጣም ጥራቱ የተሻለውን ነው ወደ እናንተ ያቀረብኩላችሁ። ይህም እንደምታዩት ለፕሮግራም መሆን የሚችል ነው። ለጋት መሆን ይችላል፣ ለክርስትና ማጀቢያ መሆን ይችላል። እንዲሁም ቀለል ላለ ፕሮግራም ላይ ለመታደም የሚሆን አይነት ጨርቅ ነው። ጥበብ መልበስ ለማፈልጉ ሰዎች እንደዚህ ሳተን ሽፎን ወይም ኖርማል ሽፎን መጠቀም ትችላላችሁ። ይሄ በየትኛውም አይነት አሰራር ሲሰራ በጣም ያምራል። የጨርቁ ውበትም ይወጣል። እንደምታዩት ቀይ ነው፣ ፈካ ያለ ነው። ለየትኛውም የሰውነት ከለር መሆን የሚችል ነው። ያምራል፣ ደመቅ ያለ ነው። እንዲሁም ደግሞ የማይረግፍ ሻይን የሚያደርጋለው አልፎ አልፎ በጎልደን የተሰራ ሻይኑ ደግሞ ከኖርማል ሽፎን የተለመደ የሚረግፍ አይደለም። ከላዩ ላይ የተሰራ የማይረግፍ ብልጭልጭ ነው። በጣም ቆንጆ ነው። ይሄም በየትኛውም አይነት አሰራር ተሰርቶ አልቆለት ከተለመደው የሽፎን ነጠላ ጋር 8500 ብር ማለት ነው። እሺ ይሄ ደግሞ እንግዲህ ተሰርቶ አሻንጉሊት ላይ ሳምፕሉን አሳይተናቸዋል።
ብትን ጨርቁም ደግሞ እንደዚህ ውስን ፍሬ ያለን በጣም ነው የሚያምረው። ያው ለየት ብሎ ለመታየት ለየት ያለ የሽፎን ዲዛይን ነው እንደምታዩት በጣም ያምራል። ብትን ጨርቁ ይህንን ይመስላል ማለት ነው። እሺ በመቀጠል ደግሞ እንግዲህ የምናየው በቀይ ከለር ያሳየናችሁ ሽፎን ከላዩ ላይ ጎልደን የማይረግፍ ጎልደን ሻይን አለው ያልኩት ይሄ ጨርቅ ነው። ይህም እዚህ ጋር እንግዲህ በሌላ የከለር አማራጭ አቅርበንላችኋል። 3 ከለሮች ነው ያሉት። ቀዩን አሳይተናችኋል። አንደኛው ከለር ቀዩ ነው። ሁለተኛው ከለር ደግሞ ይሄ የምታዩት ቡኒ በቤጁ ነው። በጣም ያምራል። ይሄኛውም ሲሰራ ለየት ያለ ያልተለመደ ከለር ነው ማለት ነው። ሶስተኛውን ከለር ደግሞ እናሳያችኋለን። ይሄ እንግዲህ ሁለተኛው ከለር ነው። ቆንጆ ኳሊቲው የዛሬ ሽፎኖች ሁሉም ጥራታቸውን የጠበቁ ነው። ተሰርቶ አልቆለት ከኖርማል ከተለመደ ከሽፎን ነጠላ ጋር 8500 ማለት ነው። እሺ በተመሳሳይ ደግሞ እንግዲህ ይህም በጣም የሚያምር ቆንጆ ደመቅ ያለ የሚያፈካ ከለር ነው። እንደምታዩት ቀይነቱ የጮኸ ቀይ አይደለም። ደስ የሚል ለየት ያለ ቀይ ነው። ከላዩ ላይ ደግሞ ቆንጆ የፍላወር ዲዛይን አለው። በጣም የሚያምር ማለት ነው። ይህም እንግዲህ ተሰርቶ አልቆለት በየትኛውም አይነት የስፌት ዲዛይን በኖርማል የሽፎን ነጠላ በተለመደው ማለት ነው ተሰርቶ አልቆ 8500 ብር ነው። እሺ በመቀጠል ደግሞ እንግዲህ የምናሳያችሁ ይህንን ጨርቅ በሁለት ከለር አሳይቻችኋለሁ። በቡኒ ከለር እና በቀይ ከለር አሳይቻችኋለሁ። ይሄ ደግሞ ብሉ ከለር ነው። እንደምታዩት ጠቆር ያለ ብሉ ነው። በጣም ያምራል። ቆንጆ ከለር ነው። ለየት ያለ ነው። ሲሰፋ ደግሞ ይበልጥ የጨርቁ ውበት ይወጣል ማለት ነው። እነዚህ ጨርቆች እንግዲህ ከ4 ሜትር ጀምሮ በጣም በቂ ናቸው ብለናል። እነዚህም በተመሳሳይ በጣም ኳሊቲ ያላቸው ሳተኖች ናቸው። አንደኛ ደረጃ አዳዲስ ዲዛይኖች ናቸው። ቆንጆ ናቸው። እንዲሁም ደግሞ ውስን ፍሬን ያላቸው ቶሎ ቶሎ ማዘዝ ይኖርባቸዋል። የዚህ እንግዲህ በተለመደው የሽፎን ነጠላ ተሰርቶ አልቆለት 8500 ማለት ነው። እሺ በመቀጠል ደግሞ ማሳያችሁ ይህንን ፈካ ያለ እስካሁን ካየናቸው የሽፎን ጨርቆች ይሄኛው በጣም ፈካ ያለ ከለር ነው። እንደምታዩት ቬጅ መደብ ስለሆነ ማለት ነው። ከላዩ ላይ ደግሞ ቆንጆ የፐርፕል ዲዛይን አለው። የተለያየ በፐርፕል ከለር የተሰራ ማለት ነው። ይህም በጣም ያምራል። ለየትኛውም የሰውነት ከለር የሚሄድ ልብስ ነው። የስፌት ዲዛይን ደግሞ እንዲሁም ከሰውነታችሁ ጋር የሚሄድ ምቾት የሚሰጣችሁን ማንኛውም አይነት የስፌት ዲዛይን መምረጥ ትችላላችሁ። ይሄ በተመሳሳይ ተሰርቶ አልቆለት ቆንጆ ሆኖ ከኖርማል ሽፎን ነጠላ ጋር 8500 ብር ማለት ነው። እሺ በመቀጠል ደግሞ ማሳያችሁ እንግዲህ ይህንን የሚያምር ቆንጆ ጥቁር በቡኒ ከለር የተሰራ ቆንጆ ሽፎን ነው። ይህም ደግሞ በጣም የጮኸ ከለር አይደለም። ዝም ብሎ ግን ተሰርቶት ያልቅለትና ሲለበስ የሚያደምቅ አይነት ሽፎን ነው። ዛሬ እንግዲህ የምናሳያችሁ ሽፎኖች በሙሉ አዳዲስ ቆንጆ አንደኛ ደረጃ ሳተኖችን በብትን ነው ማለት ነው። የስፌት ዲዛይን ደግሞ በየትኛውም ዲዛይን ማዘዝ ትችላላችሁ። ይህም በተመሳሳይ ከኖርማል የሽፎን ነጠላ ጋር ተሰርቶ አልቆለት በየትኛው ማሰራር 8500 ብር ማለት ነው። እሺ በመቀጠል ደግሞ እንግዲህ ማሳያችሁ በጣም የሚያምር ይሄንን ለየት ያለ ቆንጆ የከለር ዲዛይን ያለው ያምራል። ወጣ ያለ ሽፎን ነው። ጨርቅነቱ ደግሞ ጥራቱ እስካሁን እንዳሳየናችሁ አንደኛ ደረጃ ሳተን ነው ማለት ነው። ይህም በተመሳሳይ ከቆንጆ ነጠላ ጋር በየትኛውም አይነት የስፌት ዲዛይን ተሰርቶ አልቆለት 8500 ብር ማለት ነው። ብትኑን ጨርቆችን ነው ያሳየናችሁ ያለ ነው። ሲሰፉ ደግሞ የሁሉም ልብሶች ውበታቸው ከዚህ የተሻለ ይወጣል ማለት ነው። በመቀጠል ደግሞ ማሳያችሁ ቀይ ከለር ነው። ቀይነቱ ይህም የጮኸ ከለር የሚባል አይደለም። የሚያምር ቆንጆ ቀይ ነው። ከላዩ ላይ ደግሞ ሻይን የለውም። እንደምታዩት ይሄ ሳተን ወይም ሲልክ ጨርቆች ሻይን እንደሚያደርገው ሻይን አያደርጉም። ለስለስ ያሉ ቆንጆ ለየት ያሉ ስትሬች ጨርቅ ነው የሚመስሉ ሁሉም ሳተኖች። ነገር ግን አንደኛ ደረጃ ሳተን ስለሆኑ ነው። በጣም ያምራል። ይህም በተመሳሳይ ተሰርቶ አልቆለት በኖርማል የሽፎን ነጠላ 8500 ብር ማለት ነው። እሺ በመቀጠል ደግሞ ማሳያችሁ እስካሁን ካየናቸው ሽፎኖች በጣም የምታምርና ለየት ያለች ከለርፉል የሆነች በጣም ውስን ፍሬ ነው ያላት። ለሁለት ሴቶች ብቻ ነው ያላት ማለት ነው። ያለው ጨርቅ ብዛት ለየት ያለ ልብስ ነው። በጣም ያምራል። ከለርፉል ነው። እንደምታዩት ብዙ አይነት ከለር አለው። ያምራል። ሳተንነቱም ደግሞ አንደኛ ደረጃ የሚባል ሳተን ነው። ይህም በተመሳሳይ በየትኛውም አይነት የሽፎን
አሰፋፍ እንዲሁም በኖርማል ነጠላ ተሰርቶ አልቆለት 8500 ብር ማለት ነው።